ከኛም እንደ ዳዊት በተለያየ መንገድ ወደ ህይወታችን የሚመጣ ውጥረት ሲኖር ተግዳሮት ሲኖር ከቁጥጥራችን ውጪ ሲሆን ምን አይነት የጸሎት መንገድ መከተል አለብን የሚለውን ከዳዊት ህይወት እንማራለን። ወገኖቼ ሆይ በግል ምንድን ያላችሁበት ሁኔታ፣ እንደ ቤተሰብ ምንድን ያለንበት ሁኔታ፣ እንደ አገር ምንድን ያለንበትን ሁኔታ ይሄ ነው ያለውበት ሁኔታ ብሎ መናገር ከእግዚአብሔር ቃል ጋር መጣላት አይደለም፣ ከእምነት መጉደል አይደለም፣ መጽሐፍ ቅዱሳዊ። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴንም ከፍ የምታደርገው አንተነ፣ በቃሌ ወደ እግዚአብሔር እጮሃለሁ፣ ከተቀደሰው ተራራው ይሰማኛል። እኔ ተኛው አንቀላፋውም፣ እግዚአብሔር ደግፎኛልና ነቃው። ከሚገቡኝ ከአላፍ ሕዝብ አልፈራም ይላል። ምንም ይሁን በዙሪያችሁ እግዚአብሔርን አንተ መጠጊያዬ ነህ በሉ። የምትከልለኝ ጋሻዬ አንተ ነህ በሉ። ያም ብቻ አይደለም፣ ክብሬንና ራሴን ከፍ የምታደርገው አንተ ነህ እንዳለ እኛም በዚህ ማመን አለብን። ቀና የሚያደርገን ከጉብጥና የሚያወጣን እንደገና ደግሞ በምህረትና በቸርነቱ የሚያስበን ሌላ ታሪክ የሚያመጣልን ከእንደዚህ አይነት አስልና ውርደት የሚያድነን አምላክ በዙፋኑ አለ። ማዳን የሚቻለው እግዚአብሔር ዛሬም በዙፋኑ ላይ እንዳለ ልንረዳ ይገባል። ፍርስራሹን ተውና እግዚአብሔርን ታመኑ። በዙሪያችሁ ያለውን ውጥረትና ውጣውረድ ተውና እግዚአብሔርን ታመኑ። እግዚአብሔር አምላክ የተባረከ ይሁን። ሰላም ቅዱሳን፣ የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። እግዚአብሔር ደግሞ ባመቻቸልን በዚህ መንገድ የጌታን ቃል የጌታን ሐሳብ አብረን እንከፋፈላለን። ዛሬ ከኔ ጋር ከመዝሙር መጽሐፍ ምዕራፍ 3 ላይ ከቁጥር 1 እስከ 8 አንብበን እግዚአብሔር የሚናገረንን በጋራ እንሰማለን። አስቀድሜ የጌታን ቃል አነብላችኋለሁ። እንደዚህ ይላል። አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴንም ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮሃለሁ፣ ከተቀደሰ ተራራውም ይሰማኛል። እኔ ተኛው አንቀላፋሁም፣ እግዚአብሔር ደግፎኛልና ነቃው። ከሚከቡኝ ከአላፍ ሕዝብ አልፈራም። ተነሳ አቤቱ አምላክ ሆይ አድነኝ። አንተ የጠላቶቼን መንጋጋ መታሃልና የክፎችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትህም በሕዝብ ላይ ነው ይላል። አጭር ጸሎት እናድርግ። ጌታ አባት ሆይ ለስምህ ክብር ይሁን፣ እናመሰግናለን። ደግሞ በዚህ መልክ ቃልህን እንከፋፈላለን። የሚያንጸው ያንተ መንፈስ ይህም በሚሰሙት ሁሉ ላይ መታነጽ እንዲያመጣ እንዲጠቅማቸው እግዚአብሔሩ እንዲበረቱበት በጌታ በኢየሱስ ስም በስምህ እጸልያለሁ። ለእኔም ለባሪያ ጸጋና ምሕረት ይብዛ። ተናገረን። እናመሰግናለን በጌታ በኢየሱስ ስም አሜን። መዝሙሩን ያነበብነው ከመዝሙር መጽሐፍ ምዕራፍ 3 ላይ ነው። ብዙ ርቀት እንዳንሄድ መዝሙሩ የተጻፈበትን ሐሳብ ራሱ መዝሙረኛው ይነግረናል። ምንድነው ካልን ከልጁ ከአቤሴሎም ፊት በሸሸ ጊዜ የዳዊት መዝሙር ነው የሚለው። ስለዚህ ከዚህ መከራ ከሚቀበል ከዳዊት ጸሎት ለእኔና ለእናንተ የሚበጅና የሚጠቅመንን ነገር ዛሬ ከኔ ጋር አብረን እንነጋገራለን። የመከራ ተቀባዩ የጠዋት ጸሎት ነው ሐሳቡ። ከዚህ ከዳዊት ጸሎት እኛስ ምን እንማራለን የሚለውን ነው ላነሳላችሁ የምሞክረው። ያው መዝሙሩ የጻፈው ወይም የዘመረው ከልጁ ከአቤሴሎም ፊት በሸሸ ጊዜ ከሆነ በተወሰነ ደረጃ ስለዚህ ጉዳይ የጀርባ ታሪኩን የምናገኘው ከሁለተኛ ሳሙኤል ምዕራፍ 15 ላይ ነው። ግን እኔ ሁለተኛ ሳሙኤል ምዕራፍ 15 ቁጥር 14 አነብላችኋለሁ። ዳዊትም ከእርሱ ጋር በኢየሩሳሌም ያሉትን ባሪያዎቹን ሁሉ ተነሱ ንሽሽ፣ ያለዛ ከአቤሴሎም እጅ የሚድን ከኛ የለምና መጥቶም እንዳይዘን ክፉም እንዳያመጣብን ከተማይቱን በሰይፍ ስለት እንዳይመታ ፈጥናችሁ እንሂድ አላቸው ይላል። ይህንን ምዕራፍ 15ን ከቁጥር 1 ጀምሮ ወደ ታች ለማየት ብንሞክር ልጁ አቤሴሎም በዳዊት ላይ ያደረገውን ነገር በዝርዝር ይነግረናል። ዋናው ሐሳባችን እዚህ መዝሙር ላይ ያለው ስለሆነ ጥቂት ነገሮችን ለማስጨበጥ ያክል፣ ለምሳሌ ልጁ አቤሴሎም ምንድን ያደረገው ካልን ከቁጥር 1 እስከ 4 ስናነብ የምናገኘው የመጀመሪያው ነገር ስም የማጥፋት ዘመቻ እንደሆነ መጽሐፍ ቅዱሳችን ይናገራል። ያም ብቻ ሳይሆን ከቁጥር 5 እስከ 6 ደግሞ ስናነብ የሰዎችን ልብ በጣም የመስረቅ ዝንባሌ የነበረው ይሄ ልጁ አቤሴሎም። ያም ብቻ ሳይሆን ከቁጥር 7 ሁለተኛ ሳሙኤል 15 ማለት ነው እስከ 9 ድረስ ካየን ደግሞ የማታለልም ነገር እንደነበረው ከመጽሐፍ ቅዱሳችን እንረዳለን። ያም ብቻ ሳይሆን በጣም ከፍተኛ ሴራም ያደርግ እንደነበረ እናያለን። ለምሳሌ እሱም ባነብላችሁ ሁለተኛ ሳሙኤል ምዕራፍ 15 ቁጥር 10 ላይ አቤሴሎምን በእስራኤል ነገድ ሁሉ የቀንደ መለከት ድምፅ በሰማችሁ ጊዜ አቤሴሎም በኬብሮን ነገሰ በሉ የሚሉ ጉበኞችን ላከ።
የተጠሩም 200 ሰዎች ከአቤሴሎም ጋር በየዋህነት ከኢየሩሳሌም ሄዱ። የሚሆነውንም ነገር ከቶ አያውቁም ነበር። አቤሴሎምም የዳዊት መካር የነበረውን የጊሎን ሰው አኪጦፌልን ከከተማው ከጊሎ መስዋዕት በሚያቀርብበት ጊዜ አስጠራው። ሴራውም ጽኑ ሆነ፣ ከአቤሴሎም ጋር ያለ ሕዝብ እየበዛ ሄደ ይላል። እዚህ አቤሴሎም ስም ማጥፋት ብቻ፣ ማታለል ብቻ፣ የሰው ልብ መስረቅ ብቻ ሳይሆን በጣም ከፍተኛ ሴራ እንደነበረው መጽሐፍ ቅዱሳችን ይናገራል። እዚህ ሁለተኛ ሳሙኤል ምዕራፍ 15 ላይ ከአቤሴሎም ድርጊት ጋር ተያይዞ በዳዊት ላይ የመጣው ነገር ምንድን ነው? ወይም ደግሞ የዳዊት ምላሽ ምን ሆነ ብለን ብንል ሁለተኛ ሳሙኤል 15:13 ላይ ለዳዊትም የእስራኤል ሰዎች ልብ ከአቤሴሎም ጋር ሆኗል የሚል ወረኛ መጣለት ይላል። ያ ማለት ዳዊት ሆይ ሕዝቡ ከዚህ በኋላ ልቡ ካንተ ጋር አይደለም፣ ልቡ ከልጅ ከአቤሴሎም ጋር ነው የሚል መልእክት እንደመጣለት መጽሐፍ ቅዱስ ይናገራል። የሚደንቃችሁ ዳዊት ምንም ንጉሥ ቢሆን ይህን ከሰማ በኋላ መጽሐፍ ቅዱሳችን ሁለተኛ ሳሙኤል 15:14 ላይ ምንድን ነው የሚነግረን ከተባለ የመረጠው መንገድ መሸሽ እንደሆነ መጽሐፍ ቅዱስ ይናገራል። መሸሽ ብቻ ሳይሆን በተለይ ከቁጥር 15-22 ካነበብን የሚከተሉትን ሰዎች እንዳሰናበተ፣ ተስፋ እንደቆረጠ እናያለን። በጣም ልብ የሚነካው ከቁጥር 23-27 ድረስ ሁለተኛ ሳሙኤል 15ን ስናነብ ከሚታመነው እንኳን ታቦት እንደተለየ እግዚአብሔር ምሕረት ባረገለት በዛ ጊዜ እንደሚያገኘው እንደተናገረ ይናገራል። የዚህ ሁሉ ውጤት ምን ነበረ ብለን ካልን ቁጥር 30 እና 31 ላይ ዳዊትም ተከናንቦ ያለ ጫማ እያለቀሰ ወደ ደብረ ዘይት አቀበት ወጣ። ከእርሱም ጋር የነበሩት ሕዝብ ሁሉ ተከናንበው እያለቀሱ ወጡ። አኪጦፌል ከአቤሴሎም ጋር በሴራ አንድ ነው ብለው ለዳዊት ነገሩት። ዳዊትም አቤቱ የአኪጦፌልን ምክር ስንፍና አድርገ እንድትለውጥ እለምንሃለሁ አለ ይላል። ይሄ አሁን የተነሳንበት የመዝሙር መጽሐፍ ምዕራፍ 3 የጀርባ ታሪኩ ይሄ ነው። በእንደዚህ አይነት ምጥና ጭንቅ ውስጥ እያለ የዘመረው መዝሙር ነው ማለት ነው። ስለዚህ ልክ እኛም እንደ ዳዊት በተለያየ መንገድ ወደ ሕይወታችን የሚመጣ ውጥረት ሲኖር፣ ተግዳሮት ሲኖር፣ ከቁጥጥራችን ውጪ ሲሆን ምን አይነት የጸሎት መንገድ መከተል አለብን የሚለውን ከዳዊት ሕይወት እንማራለን። እንደዚህ አይነት አጣብቂኝ ሁኔታ ውስጥ የገባ ዳዊት የመረጠው መንገድ መጸለይ ነው፣ በእግዚአብሔር ፊት ራሱን ይዞ መቅረብ ነው እና ይሄ ጸሎት ለዘመናችን የሚጠቅም በጎ ነገር ይዟል ብዬ አምናለሁ። ወደ ተነሳንበት ክፍል እንምጣና በእንደዚህ አይነት መከራ ውስጥ የነበረ ዳዊት እንዴት ነው የጸለየው የሚለውን ከእናንተ ጋር በሚቀረን ጊዜ ለማየት እንሞክራለን። የመጀመሪያው ከዳዊት የምንማረው የጸሎት ምንድን ነው ካላችሁን፣ ያለንበትን ሁኔታ በመረዳት መጸለይ ነው። ምንድን ነው ያለውበት ሁኔታ? ወገኖች ያለንበትን ሁኔታ እንዳላወቁ መሆን፣ ያለንበትን ሁኔታ መካድ፣ ያለንበትን ሁኔታ እንዳልሆነ መቁጠር ስንፍና ነው የሚሆንብን። ያለንበትን ሁኔታ መቀበልና መረዳት ኃጢአትም አይደለም፣ እምነት አልባም መሆን አይደለም። መጽሐፍ ቅዱሳችን ቅድም ያነበብኩላችሁ መዝሙር 3 ላይ ምንድን ነው የሚነግረን ካላችሁ ቁጥር 1 እና 2 እንዲላል፣ አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት ይላል። ምንድን ነው የሚነግረን ከተባለ ዳዊት በዚህ ጸሎት ውስጥ አንድ የሚተውልን ነገር የሚያስጨንቁኝ በዝተዋል፣ ጠላቶቼ በጣም ብዙ ናቸው፣ በእኔ ላይ የሚቆሙት በጣም በርካታ ናቸው። ስንቱስ በእኔ ላይ ተነሳ፣ ብዙ ሰዎች ነፍሴን አምላክሽ አያድንሽም ይሏታል ብሎ ነው ያለው ማለት ነው። ስለዚህ በጣም ልባም ከሆንን እንደዚህ አይነት ውጥረትና ተግዳሮት ወደ ሕይወታችን ሲመጣ አንዱ ልንከተለው የሚገባው የጸሎት መንገድ ምንድን ነው ካላችሁኝ፣ ያለንበትን ሁኔታ ጠንቅቆ ማወቅ ነው፣ ጠንቅቆ መረዳት ነው። በእግዚአብሔር ፊት በዚህ ዕውቀት በዚህ መረዳት እንድንጸልይ መጽሐፍ ቅዱሳችን ያበረታታል። ይህ ማለት ንጉሥ ዳዊት ምን እንደሆነ ያቅ ነበር ማለት ነው። በዙሪያው ያለውን ውጥረት በደንብ አድርጎ ገንዘብ አድርጎ ነበር ማለት ነው። ያ ምንድን ነው? ፍርሃቱ ሊሆን ይችላል፣ ጭንቀቱ ሊሆን ይችላል፣ የጠላቶቹ መከበብ ሊሆን ይችላል፣ መሸሹ ሊሆን ይችላል፣ የኔ የሚለው ልጁ ቅድም እንዳነሳ ነው በሱ ላይ መነሳቱ ሊሆን ይችላል። በጊዜ ሂደት ከሱ ጋር የነበሩ ሰዎች ወደ አቤሴሎም መገልበጣቸው ሊሆን ይችላል። ሌላም ማለት ነው። እኛም ምንድነው ከዚህ ማግኘት ያለብን መሰረታዊ ነጥብ ከተባለ ያለንበትን ሁኔታ በጣም ጠንቅቆ መረዳት ያስፈልጋል። ስለዚህ በዚህ መልእክቴ ላይ መጀመሪያ ወደ እናንተ ይዤ የምመጣው ሐሳብ ምንድነው ካላችሁ ወገኖቼ ሆይ በግል ምንድነው ያላችሁበት ሁኔታ? እንደ ቤተሰብ ምንድነው ያለንበት ሁኔታ? እንደ አገር ምንድነው ያለንበት ሁኔታ? ያለንበትን ሁኔታ ይሄ ነው ያለውበት ሁኔታ ብሎ መናገር
ከእግዚአብሔር ቃል ጋር መጣላት አይደለም። ቅድም እንዳነሳሁት ከእምነት መጉደል አይደለም። መጽሐፍ ቅዱሳዊ ነው። ምንድነው እየሆነ ያለው? ምንድነው እየተከናወነ ያለው? ምንድነው እየተሰራ ያለው የሚለውን ነገር በጣም ቆም ብሎ መረዳት ተገቢ ነው ብዬ አስባለሁ። ዳዊት አንዱ የወሰደው እሱን ነው። ዛሬም የመጀመሪያ እርምጃችን መሆን አለበት ብዬ ማምነው እንደ ግለሰብ ምን እንደሆነን መረዳት፣ እንደ ቤተሰብ ምን እንደሆነን መረዳት፣ እንደ ቤተ ክርስቲያን ምን እንደሆነን መረዳት፣ እንደ አገር ምን እንደሆነን መረዳት በጣም ተገቢ ነው ብዬ አስባለሁ። ምን እየሆነ ነው? ምን እየተከናወነ ነው? ቤተክርስቲያን ምን አይነት ሁኔታ ውስጥ ነው ያለችው? እኛ በግል ምን አይነት ሁኔታ ውስጥ ነው ያለ ነው? እንደ ቤተሰብ ምን አይነት ሁኔታ ውስጥ ነው ያለ ነው? ያንን በጣም እንደ ብልህ ሰው እንደ ባለ አእምሮ ሰው ጠንቅቆ መረዳት በጣም ተገቢ ነው። ከዚህ ከዳዊት ጸሎት አንዱ የምንማረው እሱን ነው። የሚያስጨንቁት እንደበዙ ያውቃል። በዙሪያው የቆሙ በጣም ብዙዎች እንደሆኑ ያውቃል። ነፍሱን አትድኝም የሚሏት እንደነበሩ ያውቃል። ይህንን መረዳት አንዱ መንገድ ነው ብዬ አስባለሁ። ወገኖቼ ሆይ በዛሬ መልእክቴ አንዱ መጋብዛችሁ ይህንን ነው። የሆናችሁትን ማወቅ፣ የሆነውን ማወቅ፣ እየደረሰብን ያለውን ነገር ማወቅ፣ እየገባንበት ያለንበትን ሁኔታ ማወቅ በጣም ተገቢ ነው ብዬ አስባለሁ። አንዱ እሱ ነው። ግን ደግሞ ከዚህ ከመዝሙር መጽሐፍ ላይ የምንማረው ከዳዊት ሁለተኛው ምንድን ነው ካላችሁኝ ቁጥር 3 እስከ 6 ምን ይላል? አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴንም ከፍ ከፍ የምታደርገው አንተነ። በቃሌ ወደ እግዚአብሔር እጮኻለሁ፣ ከተቀደሰው ተራራው ይሰማኛል። እኔ ተኛው አንቀላፋውም፣ እግዚአብሔር ደግፎኛልና ነቃው። ከሚገቡኝ ከአላፍ ሕዝብ አልፈራም ይላል። የመጀመሪያው የሆነውን መረዳት ነው። ሁለተኛውስ በእግዚአብሔር ላይ በመታመን መጸለይ ነው። የሆነውን አወቅን፣ የደረሰብንን አወቅን፣ የገባንበትን አወቅን። እንደ ግልም በሉ እንደ ቤተሰብም በሉ እንደ ቤተ ክርስቲያንም እንደ አገርም የሆነውን አወቅን። ቀጥሎ ምንድን ነው የሚጠበቀው ከተባለ በእግዚአብሔር ላይ በመታመን ምን ማድረግ? መጸለይ ነው። ላንብብላችሁ ክፍሉን። ቁጥር 3 ላይ ምንድን ነው የሚለን? አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴንም ከፍ ከፍ የምታደርገው አንተነ። በቃሌ ወደ እግዚአብሔር እጮኻለሁ፣ ከተቀደሰው ተራራ ይሰማኛል። እኔ ተኛው አንቀላፋውም፣ እግዚአብሔር ደግፎኛልና ነቃው ይላል ማለት ነው። ቅድም መግቢያችን ላይ እንዳነሳ ነው ምንም አቤሴሎም የተሳካለት ቢመስል እና አኪጦፌል ከሱ ጋር ቢሆኑ እዛ ያለው ሕዝብ ሁሉ ወደ አቤሴሎም ልቡ ቢሸፍት መንገድ ለመንገድ እንደተዋረደ ሰው እያለቀሰ ቢሄድ ከሚወደው ታቦት ምንኛ ቢለይ እሱ ግን እዚህ ክፍል ላይ ምንድን ነው የሚለው? አሁንም ቢሆን የምታመነው አንተን ነው የሚለው። መጠጊያዬ አንተነ ነው የሚለኝ። መጠጊያ አንተ ነው ብቻ ደግሞ ሳይሆን ክብሬንና ራሴን ከፍ ከፍ የምታደርግ አንተን። ስለዚህ በቃሌ ወደ አንተ እጮኻለሁ ይላል። ምክንያት ከተባለ ከተቀደሰ ተራራ ይመልስልኛል አለ። ከተቀደሰ ተራራ መመለስ ብቻ እኮ አይደለም። እኔ ተኛለሁ፣ እኔ አንቀላፋለሁ ይላል። ምክንያት እግዚአብሔር ነው ደግፎ የያዘኝ። ሰው ምን እላለሁ? እነቃለሁ ሲል እናያለን። ቅድም እንዳልኳችሁ ፍርሃት ውስጥ እንድንገባ አይደለም ዙሪያችንን ማወቅ አለብን ያልኩት። ለምንድን ነው ከተባለ ሁኔታዬን ካወቅኩ በኋላ ቀጥሎ ምንድን ነው? እታመንሃለሁ አምላኬ፣ ካለሁበት ሁኔታ የምታወጣኝ አንተ ነህ፣ ታሪኬን የምትቀይረው አንተ ነህ፣ በሕይወቴ ላይ የተፈጠሩትን ነገሮች ሁሉ ቅርጽ የምታበጅልኝ አንተ ነህ ብሎ በእግዚአብሔር ላይ በመታመን በእግዚአብሔር ላይ በመደገፍ መጸለይ ከኔና ከእናንተ ይጠበቃል። ስለዚህ ወገኖቼ ወይ ምንም ይሁን በዙሪያችሁ እግዚአብሔርን አንተ መጠጊያዬ ነህ በሉት። የምትከልለኝ ጋሻዬ አንተ ነህ በሉት። ያም ብቻ አይደለም፣ ክብሬንና ራሴን ከፍ ከፍ የምታደርገው አንተ ነህ እንዳለ እኛም በዚህ ማመን አለብን። ቀና የሚያደርገን ከጉብጥና የሚያወጣን እንደገና ደግሞ በምህረትና በቸርነቱ የሚያስበን ሌላ ታሪክ የሚያመጣልን ከእንደዚህ አይነት አስልና ውርደት የሚያድንን አምላክ በዙፋኑ አለ። ስለዚህ እግዚአብሔርን በመታመን በብዙ ደስታ በእግዚአብሔር ፊት በመጸለይ ማመን አለብን ብዬ አስባለሁ። ልክ እንደ ዳዊት እግዚአብሔር ሆይ ካሁን በኋላ በቃሌ ወደ አንተ እጮኻለሁ። ለምን? ከተቀደሰው ሰማይ ስለምትመልስልኝ፣ ጆሮዎች ለእኔ ስለሚያዘነብሉ፣ አንተ የምታደምጥ የምትሰማ አምላክ ስለሆንክ ብለን ልባችንን በዚህ ልክ መደገፍ ያስፈልጋል። ስለዚህ እግዚአብሔርን ታመኑት። ፍርስራሹን ተውና እግዚአብሔርን ታመኑት። በዙሪያችሁ ያለውን ውጥረትና ውጣውረድ ተውና እግዚአብሔርን ታመኑት። የገጠማችሁን ነገር ካወቃችሁ በኋላ የምትደገፈው ደሞ አለኝ በሉ፣ የምታመነው ደሞ አለኝ በሉ። ስተኛ ራሴን ጥዬ የምተኛው ማይተኛ አምላክ ስላለ ነው በሉና ልባችሁን በዚህ ልክ አንሱ። ስለዚህ ሁለተኛው ማምነው እግዚአብሔርን በመታመን መጸለይ እንዳለብን ነው። እግዚአብሔር በዚህ ልክ እኔንም እናንተንም እንዲረዳ በጣም ላበረታታችሁ እወዳለሁ። ስሙኝ ወገኖች ሆይ ከባድ ሁኔታ ውስጥ ነን ሊሆን ይችላል። ሁኔታዎች ከኛ ቁጥጥር ወጥተው ሊሆን ይችላል። አዎ ሊሆን ይችላል። የሚያስፈራ ነገር ገጥሞ ሊሆን ይችላል። አዎ ሊሆን ይችላል። በጣም ዙሪያ ገባውን ስናይ ተስፋ የሚያስቆርጥ ነገር ገጥሞ ሊሆን ይችላል። አዎ ገጥሞ ሊሆን ይችላል። ግንስ እግዚአብሔር በዙፋኑ አለ።
ግንስ የሚሰማ አምላክ አለ። ግንስ ደግፎ ደግሞ የሚይዝ አምላክ አለ። ግንስ እንደገና ሌላ ታሪክ፣ ሌላ መንገድ የሚሰጠን ደግሞ አምላክ አለ ማለት ነው። ስለዚህ በእግዚአብሔር ላይ እንድትታመኑ አበረታታችኋለሁ። ከሁኔታችሁ ተነስታችሁ በር የዘጋችሁ፣ ከሁኔታችሁ ተነስታችሁ ተስፋ ይቆርጣችሁ፣ ከሁኔታችሁ ተነስታችሁ ከዚህ በኋላ ምንም አይነት ተስፋ የለኝም የምትሉ ሰዎች እጋብዛችኋለሁ። ታምኑት አምላካችሁን። እሱ እንደገና ሌላ ታሪክ የሚሰጥ አምላክ ስለሆነ፣ የሚሰማ አምላክ ስለሆነ፣ የሚያደምጥ አምላክ ስለሆነ፣ ከመቅደሱ የሚመልስ አምላክ ስለሆነ እንድትታመኑ በጣም ላበረታታችሁ ወዳለሁ። ስለዚህ በእግዚአብሔር ላይ በመታመን መጸለያችሁን ቀጥሉ። ሳትፈሩ በእግዚአብሔር ፊት በመጸለያችሁ ቀጥሉ። በመታመናችሁ ቀጥሉ። ሁለተኛው ከዳዊት የምንማረው እሱን እግዚአብሔርን መታመን ለእኔም ለእናንተም በጌታ በኢየሱስ ስም ይብዛልን። ሶስተኛው ምንድን ነው? ሶስተኛውና የመጨረሻው ቁጥር 7-8 ምንድን ነው የሚለን? ተነስ አቤቱ አምላኬ ሆይ አድነኝ፣ አንተ የጠላቶቼን መንጋጋ መታሃልና የክፎችንም ጥርስ ሰብረሃልና፣ ማዳን የእግዚአብሔር ነው፣ በረከትህም በሕዝብ ላይ ነው ይለናል። የመጀመሪያው ምንድን ነው? ያለንበትን ሁኔታ ማወቅ ነው። ሁለተኛው ምንድን ነው? አምላክን በመታመን መጸለይ ነው። ሶስተኛውስ? ማዳን የሰው አይደለም። ማዳን የማን ነው? ማዳን የእግዚአብሔር እንደሆነ አውቀን እርፍ ልንል ይገባናል። ማዳን የእግዚአብሔር እንደሆነ አውቀን በማረፍ ውስጥ መጸለይ መለማመድ ይጠበቅብናል። ሁኔታዎቹ አሉ በቦታው ቅድም እንዳነሳ ነው። አዎ፣ ግን ደግሞ የምንታመነው አምላክ አለን እንዳነሳን። ሲቀጥልስ? ማዳን የእግዚአብሔር ነው። ማዳን እግዚአብሔር ነው። አኪጦፌል ከአቤሴሎም ጋር ስለሆነ ነገር አበቃ ማለት አይደለም። አቤሴሎም ሰው ልብ ሰረቀ ማለት ሁሉ ነገር አከተመ ማለት አይደለም። የማይለወጥ አምላክ፣ እንደ ጸና የሚኖር አምላክ ደግሞ በዙፋኑ አለ። ስለዚህ ምን እንበል? ማዳን የማን ነው? ማዳን እግዚአብሔር ነው። ማዳን እግዚአብሔር ነው። መጽሐፋችን እሱን ነው የሚለን። ስለዚህ እኛም ልክ እንደዚህ ዘማሪ ኃይል የእግዚአብሔር ነው፣ ማዳን እግዚአብሔር ነው በሚል በእረፍት ውስጥ መጸለይ መለማመድ አለብን። የነውጡን ድምፅ ሳንፈራ በእግዚአብሔር ፊት ስንጸልይ ታድነኛል፣ ቤቴን ታድናል፣ መንገዴን ታድናል፣ ምድሬን ታድናል፣ ቤተ ክርስቲያንን ታድናል ብለን ለምን ይችላል? እሱ ይችላል። ወደኋላ ተመልሰን ቅድም ያነበብነውን ምዕራፍ ሄደን ካጠናን እኮ እግዚአብሔር እኮ ተለምኖታል። በማይመስል መንገድ እግዚአብሔር የነበረውን እኮ ምክር አፍርሷል። ማንም ሰው እንደተራ ሊቆጥረው ይችላል። በጭራሮ በምትመስል ትንሽ ነገር እኮ አቤሴሎም እኮ ሕይወቱ አልፏል። እንደገና እግዚአብሔር እኮ ለዳዊት ምሕረት አምጥቷል። ስለዚህ ወገኖቼ ሆይ እምተውላችሁ ቁም ነገር ምንድን ነው ካላችሁ፣ ማዳን የሚቻለው እግዚአብሔር ዛሬም በዙፋኑ ላይ እንዳለ ልንረዳ ይገባል። በተለይ ደግሞ እንደ አማኝ ሁላችን የምንነጋገር ከተባለ ልንወጣ ከማንችልበት ሁኔታ ውስጥ በክርስቶስ ኢየሱስ ያወጣን ታማኝ አምላክ አለ። ከትላንትናው ጨለማ የበረታ ነገር አይገጥመንም። ትላንትና ከነበርንበት ሞት የበረታ ነገር አይገጥመንም። ትላንትና ከነበርንበት የኃጢአት አረንቆ የበለጠ ነገር አይገጥመንም። ከዚህ አይነት ሁኔታ በልጁ በኩል ያዳነን የአምላክ ዛሬም በምድር በሚገጥመን ማንኛውም ትግል ውስጥ እጁን መዘርጋት የሚችል፣ ማዳን የሚችል፣ ተስፋ መስጠት የሚችል ያው የሆነ አምላክ በዙፋኑ አለ። ስለዚህ ምን እያላችሁ ጸልዩ? ማዳን የእግዚአብሔር እንደሆነ እያወቃችሁ እርፍ ብላችሁ እንድትጸልዩ ላበረታታችሁ ወዳለሁ። መጽሐፍ ቅዱሳችን ይህንን ነው የሚያበረታታል። ስለዚህ ወገኖቼ ሆይ ውጥረት ለምን ይመጣል አንልም። ውጣ ውረድ ለምን ይመጣል አንልም። ነገሮች መምታታታቸው ሊቀጥል ይችላል። እንደ አገር ብዙ ዋጋ የሚያስከፍሉ ነገሮች ሊገጥሙን ይችላሉ። እንደ ቤተ ክርስቲያንም፣ እንደ ቤተሰብም፣ እንደ ግለሰብ። ለእናንተ የምተወው ግን ቁም ነገር ምንድን ነው? እኛ እንዳልተፈጠረ እንድንሆን አልተጻፈልንም። የተፈጠረው እናውቃለን፣ ዙሪያችንን እናውቃለን፣ ውጣ ውረዱን እንረዳለን፣ የሚገጥመንን ነገር እንረዳለን። መረዳት ብቻ ሳይሆን እንታመነዋለን። መታመን ብቻ ሳይሆን ማዳን እግዚአብሔር እንደሆነ አውቀን እርፍ ብለን በእግዚአብሔር ፊት ጸሎታችንን እንቀጥላለን። መጽሐፍ እሱን ነው የሚለው። ይሄ በጭንቅ የነበረ ዳዊት በዚህ ጭንቅ መጨረሻው እንዳልተከናወነ ሁላችሁም ታውቃላችሁ። እግዚአብሔር እንደገና እንደተለመነው ሁላችንም እናውቃለን። ወገኖቼ ሆይ በሚገጥመን መከራ ውስጥ ልክ እንደ ዳዊት ምጋብዛችሁ አንድ ነገር፣ ያላችሁበትን ሁኔታ እወቁ። በእግዚአብሔር በመታመን ውስጥ ሆኑ። ኃይል ማዳን እግዚአብሔር እንደሆነ በመታመን እንድትጸልዩ ላበረታታችሁ ወዳለሁ። እግዚአብሔር ጸጋና መንፈስ ከሁላችሁ ጋር ይሁን። ወዳችኋለሁ። በርቱ። አጭር ጸሎት እናርግ። ጌታችን እናመሰግናለን። ለስምህ ክብር ይሁን። በምናልፍበት መንገድ ያንተን ብዙ ምሕረትና ቸርነት እንድናስተውል እርዳን። በዙሪያችን የሚገጥመንን ሁሉ ነገር ስንረዳ አባት ሆይ በእውቀት የምናደርገው እንድናደርግ፣ ደግሞ አንተን በመታመንም ደግሞ እንድንጸልይ፣ በማዳንም አርፈን ወደ አንተ እንድንቀርብ፣ ለእኔም ለሕዝብህም ለሚሰሙ ሁሉ ጸጋ እንዲሆን በኢየሱስ ስም ጸልያለሁ። መልስ ይሆን ከአምላክ ስለምትመልስልን
እናመሰግናለን። ክብር ላንተ ይሁን፣ በጌታ በኢየሱስ ስም አሜን።